አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊ እንድሪስ ቻናል ቤተሰቦች እንኳን ወደ ሶፊ ቻናል በሰላም መጣችሁ። ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ከርቤ ለምን ይጠቅማል? አጠቃቀሙ እንዴት ነው? የት ነው የሚገኘው ብላችሁ በኮመንት ላይ እየጠየቃችሁ ትገኛላችሁ ማለት ነው። ከርቤ እንግዲህ መቼም ኢትዮጵያዊ ሆኖ ከርቤ የማያውቃል ብዬ አላስብም። ኢትዮጵያ ውስጥ በማንኛውም ሱቅ በማንኛውም እጣን መሸጫ ሱቅ ውስጥ ይገኛል ማለት ነው። ጭሳጭስ የሚሸጥበት ሱቅ ውስጥ ይገኛል። ግን ምንድነው ኢትዮጵያ ውስጥ ይቀላቀላል። እናቶቻችን የተቀላቀለ ጭስ ስለሚጠቀሙ በተለይ ገጠር አካባቢ በጣም ይቀላቅለው ይሸጣሉ እና እዚህ ላይ ጥንቃቄ ልታረጉ ይገባል ማለት ነው። ለይኖ ከርቤ ብላችሁ እጣን ያለው ወይም ሉባንጃ የሚባል ነጭ ጭስ ተቀላቅሎ ስለሚሸጥ እሱን እንዳትጠቀሙ፣ ንጹህ ከርቤ ፈልጋችሁ እንድትጠቀሙ ጠይቃችኋለሁ፣ እመክራችኋለሁ ማለት ነው። ንጹህ ከርቤ ገዝታችሁ እንድትጠቀሙ ነው ይሄን ማስጠነቅቃችሁ። ከርቤ በተፈጥሮ ልዩ ለየት ያለ ነው። አንደኛ በሽታ ለየት ይላል። ከእጣን ጋር ቢቀላቀልም ከርቤ ጎፍነን ያለ ሽታ አለው። ትንሽ ወጣ ያለ ሽታ አለው። ከበድ ይላል ሽታው ማለት ነው። በዛ ላይ ከለሩ ደግሞ ቀይ ነው። እንደምታዩት በጣም ቀይ ነው ከርቤ ማለት ነው። ቀላ ያለ ነው። በዛ ላይ ደግሞ እጣን ጋራ ሲቀላቀል ራሱ በእይታ እንደዚህ ከርቤ ቀላ ያለ ስለሆነ መለየት ትችላላችሁ። እና ንጹህ ከርቤ ተጠቀሙ እላችኋለሁ። አረብ ሀገር ውስጥ ግን ንጹህ ከርቤ እዚህ ይገኛል ማለት ነው። ንጹህ ከርቤ ምንም ነገር ያልተቀላቀለበት አረብ ሀገር ውስጥ አለ። በዛ ላይ ደግሞ ለምንድን ነው የሚጠቅመው ላላችሁን የተለያዩ በሽታዎች የበሽታ እጤዎች በሰውነታችን እንዳይፈጠሩ ይረዳናል ማለት ነው። እንዲሁም ደግሞ ለሴቶች የማህፀን ጽዳትን ይጠብቅልናል፣ ማህፀንን ያጸዳል ማለት ነው። በዛ ላይ ደግሞ የማህፀን ኢንፌክሽን ያለባችሁም ደግሞ በስነ ስርዓት ከተጠቀማችሁት ያድናል እላችኋለሁ። እንደገና ደግሞ አጠቃቀሙ እንዴት ነው ላላችሁ ደግሞ አጠቃቀሙ ፍሪጅ ውስጥ ባልገባ ውሃ፣ ቀዝቃዛ ባልሆነ ውሃ ውስጥ እናረጋለን። ትንሽ ተለቅ ያለ ጓልጓል ያለው ፍሬው ተለቅ ያለ ከሆነ 3፣ አነስ ያለ ከሆነ ደግሞ 4፣ 5፣ በጣም ድቅቅ ያለ ከሆነ ደግሞ 1 የሻይ ማንኪያ ሃይላንድ ውስጥ እንበጠብጣለን። ጧት በባዶ ሆዳችን እንጠጣለን። ማታ በጥብጠንም ዘፍዝፈን አድረን ጧት በባዶ ሆዳችን እንጠጣዋለን ማለት ነው። የማህፀን ኢንፌክሽን ያለብን ማህፀናችን የሚያሳከን እንዲሁም ደግሞ ማህፀን አካባቢ የሆነ ወጣ ያለ ሽታ ያለው ፈሳሽ የሚፈሰን ከሆነ ደግሞ ምን እናረጋለን? 2 ኩባያ የሚበጠብጥ ሃይላንድ ውስጥ ከርቤ ዘፍዝፈን እናድርና ጧት 1 ኩባያ እንጠጣዋለን። 1 ኩባያ ደግሞ ማህፀናችንን እንታጠብበታለን ማለት ነው። ይሄንን ይመስላል ውዶቼ። እና ደግሞ በአላህ ፍቃድ ዛሬ የምናየው ነጥብ ብዙዎቻችን በቀላሉ ማግኘት የምንችላትን መድኃኒት ግን መድኃኒትነቷን ጥቅሟንም ሳናውቅ በብዙ ችግሮችና በብዙ ህመሞች ውስጥ እያሳለፍን እንገኛለን። ኢንሻአላህ እቺን መድኃኒት በአላህ ፍቃድ እንመለከታታለን። እቺን መድኃኒት አነስ ረዲየላሁ ተዓላ አንሁ ባስተላለፉልን ሐዲስ ውስጥ ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲናገሩ ኢነ አፍደለ ማ ተዳወይቱም ቢሂ ልሒጃመተ ወልቁስጡል ሒንድ። እኔ አሉ ረሱሉ ሰለላሁ ዐለይሂ ወሰለም በህክምና መንገድ በመድኃኒትነት አፍደል ነው። ኢነ አፍደለ ማ ተዳወይቱም ቢሂ እኔ ህክምና አድርጌ ከተጠቀምኳቸው ሁሉ በላጩ ህክምና ሂጃማና ቁስጠል ሒንድን ነው ብለዋል። ቁስጠል ሒንድን ነው ዛሬ የምንመለከተው። ቁስጠል ሒንድ ብሎ ማለት የህንድ ቀበርቾ ወይንም የሀገራችንም ውስጥ ቀበርቾ በመባል የሚታወቅ መድኃኒት አለ። ዛሬ ግን ቁስጠል ሒንድን ነው የምናየው። ይህ የህንድ ቀበርቾ ተብሎ ረሱሉ ሰለላሁ ዐለይሂ ወሰለም በሐዲስ ያኖሩልን ያስቀመጡልን መድኃኒትነቱ ፈዋሽነቱን እጅግ በጣም አስተማማኝ የሆነ ነው። ምክንያቱም ረሱሉ ሰለዋቱ ረቢ ወሰላሙ ዐለይሂ ይህም መድኃኒትነት ያረጋገጡበት መድኃኒት ነው። እንደዚሁም በአንድ ጃቢር ባስተላለፉ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ወደ ቤት ሲገቡ አንድ ሴት አንድ ህፃን ልጅን ህክምና ታደርግለታለች። ምንድነው ልጁ ምን ሆኖ ነው ብለው ሲጠይቁ ደም ነገር እየወጣው ነው፣ ከአፍንጫው ደም ይፈሰው ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለምን ቁስጠል ሒንድን አታደርጉለትም? በቁስጠል ሒንድ እኮ መዳንና መሻል ይችላል አሉት። ቁስጠል ሒንድ ተፈልጎ ተመጣና ያን መድኃኒት ለልጁ ሲያደርጉለት ከዛን ዕለት አንስቶ ያ ልጅ አፍያውንና ሰላሙን አገኘ።
ቁስጠል ሂንድ ለምን አይነት በሽታዎች መድኃኒት ሊሆኑ ይችላሉ? ኢማሙ ነወዊይ ሸርሕ ሙስሊም ውስጥ ሲናገሩ ቁስጠል ሂንድ መድኃኒት የሚሆኑላቸው በሽታዎች እጅግ በጣም ብዙ ናቸው። ቁርጥማትም ሊሆን ይችላል፣ ጅኒም ሊሆን ይችላል፣ ሲሂርም ሊሆን ይችላል፣ አይንናስ እንደዚሁም ደግሞ ሒስድ ከዛ ባሻገር እርግዝና እምቢ ያለ ሰው፣ ጽንስ እየወረደ የሚያስቸግረው ሰው፣ እንቅልፍ የሚቸገር ሰው ካለ፣ የሰውነት ማቃጠል የሚያስቸግረው ሰው ካለ፣ የሰውነት ቁርጥማን፣ የሰውነት ክሳት ብዙ አይነት መድኃኒቶችን ኢማሙ ነወዊይ ሸርሕ ሙስሊም ላይ አስቀምጠውለታል። ይሄ መድኃኒት ቁስጠል ሂንድ የሚባለው ለብዙ በሽታዎች መድኃኒት መሆኑን እሳቸው አስቀምጠውታል። ታዲያ ይሄን መድኃኒት ብዙዎቻችን በቀላሉ ማግኘት እየቻለን ለምን ለነኛ አይነት መድኃኒቶች በሽታዎች መጠቀሙ ለምን አቃተን? ምናልባት መረጃው ስለሌለ ነው። ብዙ ሩቃ የሚያደርጉ ወንድሞች በያሉበት አላህ ይጠብቃቸውና ይሄን መድኃኒት በሩቃ ማካኝነትም በተለያዩ መድኃኒት አድርገው ይሰጣሉ። ፋይዳውን ግን ለኡማው እንደዚሁም ደግሞ ቢያቀብሉ እጅግ በጣም አመርቂ ውጤቶች መገኘት ይቻላል። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ሰዎችን በመጥቀም አንድ ሙስሊም ወንድሙን በመጥቀም የሚገኘውን አጅር በሐዲስ ተናግረዋል። አንተ ከወንድምህ ጎን የምትቆም ከሆነ አላህ ካንተ ሐጃ ጎን ይቆምልሃል። እንካነ ፊ ሐጀቲ አኺሂ ካነ አላሁ ፊ ሐጀቲ። አላህ ነው የሚቆምልህ ላንተ፣ ውክልና የሚወስድልህ አላህ ነው፣ ጉዳይ የሚፈጽምልህ አላህ ይሆንልሃል ማለት ነው። አላህም ወመን አሕያሃ ፈከአነማ አሕያ ናሰ ጀሚዓ፣ የአንድን ሰው ህይወት ህያው እንዲሆን እንዲድን እንዲተርፍ ሰበብ የሆነው ግለሰብ ሙሉ የሰው ልጆችን በአጠቃላይ እንዳዳነ ነው አላህ ዘንዳ እንደሚያገኘው። ይህም መድኃኒት መጠቀም እንችላለን። ቁስጠል ሂንድ ወይንም የህንድ ቀበርቾ፣ ይሄን ቀበርቾ ማግኘት እንኳን ማንችል ከሆነ የሀገራችንን ቀበርቾ መጠቀም እንችላለን። ቁስጠል ሂንድ ነጭ ነው፣ ትንሽ ነጣ ይላል። የሀገራችን ደግሞ ትንሽ ጠቆር ይላል። ቢገኝ ቁስጠል ሂንድን እንጠቀም። የህንድ ቀበርቾ፣ ይሄ የህንድ ቀበርቾ በእንጨቱም አለ፣ በዱቄቱም አለ፣ በዘይቱም አለ። በሶስቱም ብንጠቀም ለምሳሌ ያክል በዘይቱ ካገኘህ ሰውነትን መቀባት፣ በዱቄቱ ካገኘክ ከሚጠጡ ነገራቶች ጋር ከሻይ ጋር እያደረክ መጠጣት፣ ከወተት ጋር እያደረክ መጠጣት፣ አንዳንድ የሻይ ማንኪያ እየወሰድክ ማለት ነው። በእንጨቶቹ ካገኘህ ደግሞ ትጥበቱ ውሃዎች ውስጥ ሩቃዎችን ቀርተ የቁርአን አያዎችን ቀርተ ዱዓ ያድርገህበት ሰውነትን መታጠብ ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው የነገሩን መድኃኒት ነው። ይህም መድኃኒት ብንጠቀም ቢዝኒላህ ተዓላ ለብዙ ችግሮች ለብዙ መከራዎች መፍትሄ ይሆኑታል ኢንሻአላህ። ሰበብያው ከአላህ ዘንድ የተወሰነልን ከሆነ የተከተበ ከሆነ በዚህ መድኃኒት መዳን እንችላለን። መድኃኒቱን በመጠጣትም መጠቀም እንችላለን። ከወተትም ከሻይ ጋራም ከውሃ ጋራም አፍልተነው ብንጠጣ ምንም ችግር የለውም፣ ዓፊያነቱን እናገኛለን። ዘይቱነቱን የምናገኝ ከሆነ መቀባት፣ እንጨቱን የምናገኝም ከሆነ እንጨቷን እቺን ቁስጠል ሂንድን አስል ስላላትም በማጫጨስም መጠቀም እንችላለን። በእነኚህ መንገዳቶች ምንጠቀም ከሆነ አፊያችንን በአላህ ፍቃድ እናገኛለን ማለት ነው። እቺ መድኃኒት ረሱል ሰለላሁ ዐለይሂ ወሰለም ጋር የተሰጠን መድኃኒት ነው። ከምንወዳቸው ከአላህ መልክተኛ ዐለይሂ ሰላቱ ወሰላም የተደረገልን የተበረከተልን ስጦታ ነው። ቁስጠል ሂንድን ይባስ ከሲሂር ከጅን ከዓይን ናስ ለማንኛቸውም በሽታዎች ይሆናሉ። ብንጠቀም ኢንሻአላህ አላህ ሽፋዓ ያደርግልናል። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ቁስጠል ሂንድን ተጠቀሙ ብለው ሲጠቁሙንና ቁስጠል ሂንድን እንድንጠቀም ሲያበረታቱን ለኛ እንደሚበጀን ለኛ እንደሚጠቅመን ስለሚያውቁ ነው። ወማ ينطق عن الهوى ነው የአላህ መልክተኛ ከራሳቸው ተንተርሶ ተነሳስቶ የሚያወሩት የሚናገሩት ነገር የላቸው። አላህ ያሳወቃቸውን ወህይ ነው የሚናገሩት። የአላህ መልክተኛ አንድ ነገር ተጠቀሙ ሲሉን የሚጠቅመንን ነገር ነው፣ የሚበጀንን ነገር ነው። የሚጎዳንን ነገር ረሱሉ ሰለላሁ ዐለይሂ ወሰለም አያዙንም። እናችን ቁስጠል ሂንድ ተገኘም ተብሎ ዝም ብሎም በብዛትም አይወሰድም። እንደዚሁም ደግሞ በዛም ሲል
ጉዳቶችም ስላሉት ቁስጥል ሂንድ የምናገኝ ከሆነ አጠቃቀሙን እንዴት እንደሆነ አጣርተን እቺ መድኃኒት ብንጠቀምበት ቢዝኒላህ ተዓላ ከነኚህ ከምናቸው ከሚያሰቃዩን በሽታዎች መወፈስና ዛሬ ማሳያችሁ እጽዋት ከሰው ልጆች ጋር በቀላሉ መግባባት የሚችል እጽዋት ነው። በሀገራችን በየትኛውም ቦታ ላይ በቅሎ መገኘት የሚችል ተክል ሲሆን በአይነቱ የሚመሳሰሉት በርካታ እጽዋቶች አሉ። ድግጣ፣ ዳብዛ፣ ጉፊያ እንዲሁም ደግሞ ይሄ ፋስፋኒ እንዲሁም በ1949 በእኔ አባት ስም መጠራት የተጀመረው እናንተ ሞሪንጋ ወይም ሞረሽ ሽፈራው የምትሉት ማለት ነው። እሱም ይሄን ይመስላል። ስለ ሽፈራው በሌላ ጊዜ ሌላ ቪዲዮ ይዤላችሁ እመጣለሁ። የባለፈውን ስላጠፉብኝ የዓለም አቀፉ ማህበረሰብ ይሄን እጽዋት ከሰው ልጆች ጋር መግባባት እንደቻለና የኩላሊት ጠጠር ፍጹም አስወጋጅና ሁነኛ መፍትሄ መሆኑን ማረጋገጫም ሰጥተውታል። Have you heard of the plant called Shankapiedra? Nope. Know that plant breaks kidney stone when they have never seen a kidney, and they've probably never seen a kidney stone, but they call that plant a stone breaker. And when you ask them, I was in South America in the jungle, and I asked them, how do you know that this plant breaks kidney stones? And they say, the plant told me. Yeah, same with ayahuasca. Yeah. The chacruna plant. Exactly. Yeah. They take ayahuasca, and then they speak to the plant, and the plant told them that breaks kidney stone. Every scientist will tell you this is ridiculous, folks medicine, it's worthless, until they did a study on 20 people, and they saw that all the kidney stone fractures into millions of pieces and you pass them without any pain. For me, ancestral knowledge, tens of thousands of people for centuries is so much more valuable than a study. ይህን የምትመለከቱትን ተክል በራፋችሁ ላይ በቅሎ አግኝታችሁ አረም ነው ብላችሁ ነቅላችሁ ጥላችሁት ከሆነ መኑኛ 10 ግራም የሚመዝን የወርቅ ቀለበት ጣታችሁ ላይ ሾልኮ ቢጠፋችሁ ይመረጣል። ይህ ኢሚኒቲ ቡስት በማድረግ የሚታወቅ ሁነኛ የእጽዋት ዝርያ ነው። በውስጡ ከፍተኛ የሆነ የካልሽየም ይዘት አለው። እንዲሁም አይረን ስላለው የአጥንት መሳሳትን ይከላከላል። በሽታን የመከላከል አቅማችን እንዲጎለብት ሁነኛ መፍትሄ ሰጭ እጽዋት ነው። ብዙ ጊዜ ስናገር የእጽዋቶቹን ስም ትሉኛላችሁ። ኮሜንት ቦክሱ ላይ አስቀምጥላችኋለሁ። አትመለከቱትም እንጂ ማለናገር እጽዋትን በስም ማወቃችሁ አይደለም የሚጠቅማችሁ፣ በአይነትና በዝርያቸው መለየት በጣም ጠቃሚ ነው። በምስል ካያችኋቸው ደግሞ ይህ በቂ ነው ብዬ ስለማምን ነው። እንዲሁም ደግሞ ይሄ ቫሪኮስ ቬን ካጋጠማችሁ የደም ስር መወላገድ ወይም የደም ስር እብጠት ሲኖር በእንፋሎት መልኩ አትንናችሁ እየቀቀላችሁ ትናኙ ልክ አረቂ እንደሚዘጋጅበት መንገድ ማለት ነው። እሱን አትናችሁ ማሴጅ ብታረጉበት ችግሩ ለዘለቄታው ይፈታል። ቢጠጣ ሲዘጋጅ ሙሉ እጽዋቱ እንደዚህ ተነስቶ ይነቀልና ይቀቀላል። የተቀቀለውን በቀን ሁለቴ ከ50 እስከ 75 ሚሊ ሊትር መጠን ያለው ሻይ አዘጋጅቶ መጠጣት ነው። በጣም ሰፊ በርካታ ይሄ ነው ብዬ ልዘረዝርላችሁ ከምችለው በላይ የጤና በረከቶች አሉት። አትንቀሉት። ይህንን ስታገኙ ላይ አሁን አልትራይተስ ምናምን የተባለ ሰው በአጥንት መሳሳት፣ በመቅኔ ምርት ማነስ የተቸገሩ ሰዎች እጽዋት ብታዘወትሩት ሰውነታችሁ በሽታ የመከላከል አቅሙን አጎልብቶ ችግሮቻችሁን በቤታችሁ እንድትፈቱ ያስችላችኋል። እንደተለመደው ነው። ዮሐንስ ሽፈራው ነኝ። ሼር ማድረግላችሁ ማጋራችሁ እያንዳንዱ መልእክቴ በገንዘብ ብትተምኑት ዓለም አለኝ የሚለው የቁስ ሀብት አይመጥነውም፣ አያመዛዝነውም። ስለዚህ መልእክቴን የምትሰሙ ሰዎች ለሌላው ሼር አድርጉ። እናንተ ችግሩ ባይደርስባችሁ መጪው ትውልድ ቀጣዩ ትውልድ ይጠቀምበታልና ያንን በማሰብ መልእክቶችን አስተላልፏቸው። ሰላም ሁላችሁ ከኔ ጋራ ሁሉ ሰላም ሁሉ መልካም ነው። ዛሬ እንግዲህ ለእናንተ አንድ የጤና መረጃ ይዤላችሁ መጥቻለሁ። በጣም ትወዱታላችሁ። ዛሬ እንግዲህ ስለ ወይባ ጭስ ነው ልነግራችሁ የመጣሁት። እንግዲህ የወይባ ጭስ ጥቅም ምንድን ነው? ወይባ ስለሚባለው ጭስስ ምን ያህል እናውቃለን? ምንስ ጥቅም ይሰጣን? የሚሉትን ለእናንተ የማጋራችሁ ይሆናል ማለት ነው። ከዛ በፊት እንግዲህ ወይባ በወሎ አካባቢ በስፋት የተለመደ ነው። ለአካባቢ ነዋሪዎች ሴቶች ውፊትና ጥርት ያለ ቆዳ ሚስጥሩ ይኸው የወይባ ጭስ ነው። ወይባ ወደ ቢጫነት የሚያደላና ዘይታማ ባህሪ ያለው ነው። በወሎ ከወይባ በተጨማሪም ደድሆና ምስሮች የሚባሉ እንጨቶች ሲኖሩ ደድሆ ጭሱ የቅባትነት ባህሪ ስላለው በሰውነት ላይ
ስለሚጣበቅ ቆዳን በማሳመር የተለየ ውበትና ወዝ ያጎናጽፋል። ምስሮች የተባለው የእንጨት አይነት ደግሞ ለማህፀን በር ጥበት፣ አላስፈላጊ የሆነ የማህፀን ፈሳሾችን ለማስወገድ የሚጠቅም ከመሆኑም በላይ የወር አበባ ችግሮችን ለማስወገድ ትልቅ ጠቀሜታ እንዳለው ተጠቃሚዎቹ ደጋግመው ይናገራሉ። የወይባ ጭስ አጠቃቀሙ በ80 ሴንቲሜትር ጥልቀት እየተቆፈረ በሚዘጋጅ የወይባ ጭስ ጉድጓድ ውስጥ እንደ ተጠቃሚዎቹ ምርጫና ፍላጎት የተዘጋጀ የወይባ እንጨት ይጨመርና ቀስ እያለ እንዲጨስ ይደረጋል። እንጨቱ በባህሪው ቀስ እያለ ይጨሳል እንጂ አይነድም። ሴቶቹ እግራቸውን ግራና ቀኝ በጉድጓዱ በር ላይ በማስቀመጥ ከጉድጓዱ የሚወጣውን ጭስ ይታጠኑታል። በወይባ ጭስ አጠና ወቅት ታጣኟ አናቷ ላይ ንጹህ ለጋ ቅቤ ይቀመጣል። ቅቤው ከጭሱ በሚወጣው ሙቀት እየቀለጠ በጭሱ በተከፈተው ገላዋ እየሰረገ ውስጧን ያረሰርሰዋል። እንግዲህ የወይባ ጭስ ምንድነው ጥቅሙ ካልን ደግሞ ከወይባ ጭስ ዘርፈ ብዙ ጥቅሞችን እናገኛለን። የወይባ ጭስ ጥቅሞች የጀርባ ህመም ችግርን ይቀርፋል። የሞቱ የቆዳ ሴሎችን በላብ አማካኝነት በማጽዳት ጤናማ ቆዳ እንዲኖረን ያደርጋል። በብርድ ምክንያት የሚመጡ የጀርባ ችግሮችን፣ የመገጣጠሚያ ህመሞችን ይፈውሳል። ማራኪ ወርቃማ የቆዳ ከለር ያላብሳል። ለማህፀን ጥራት፣ ለወለደች አራስ፣ ለቆዳ ጥራት፣ የወር አበባ መዛባት፣ ለተለያዩ ችግሮች ጠቃሚ አገልግሎት አለው። ወይባ ጭስ የሚከለክሉ ነገሮች ስሟን ሰነመኪያ እንጠራታለን። ሌላው የድርቀት በሽታን፣ የፊንጢጣ ላይ የሚወጣ ኪንታሮትን ለማስወገድ ነው። የልብ በሽታን ይከላከልልናል ማለት ነው። የቆዳ መሰንጣጠቅ እንዳይኖር ያደርጋል። ማይግሬን፣ በከፊል ራስ ምታት፣ ጸጉራቸው በከፍተኛ ደረጃ የሚረግፍ ሰዎች፣ እንደዚህም ደግሞ ጸጉራቸው ላይ ተባዮች ያለባቸው ሰዎች፣ ቆዳችን ላይ የሚወጡ አንዳንድ እንደ ቡጉንጅ የመሳሰሉ ነገሮችን ያስወግዳል ማለት ነው። እንደዚህም በተጨማሪ አንዳንድ ሰዎች ሰውነታቸው እጅግ በጣም ያሳክካቸዋል። ሆዳችን ውስጥ የሚፈጠሩ ትላትሎችን ያሰግድልናል ማለት ነው። ሌላ ኤፒሌፕሲ የምንለው የሚጥል በሽታ፣ በተጨማሪ ለተለያዩ ነገሮችን ውፍረትን ለመቀነስ እንደዚህም ደግሞ ድብርትን ለማስወገድ ሰነመኪ ብላክ ማጂክ ወይ ደግሞ ሲሕርን የማስወገድ አቅም አለው። አይን ናስ ጂን ረሱላችን አለይሂ ሰላቱ ወሰላም እንደተናገሩት ከሞት በስተቀር ሊያድን የሚችል ትልቅ ጠቀሜታ ያለው ዛፍ ነው። የሚይዛቸው ሰዎች ይህንን ነገር መጠቀም አለባቸው። ስሟን ሰነመኪያ እንጠራታለን።